እና የሚገርምት ነገር ማለት ነው ከዛኛው ፍቅረኛ ብር 10,000 ብር 15,000 ብር ያመጣው ለሱ ሰጠው ነበር። የምርሽን ዛሬ ማለት ነው ዝም ብዬ ስልክ መትቼ እደውላለሁ። ዝም ብዬ ስልክ መትቼ እደውልና ካነሳው ምንድን ነው የምጠይቀው? ድንገተኛ ጥያቄ ነው የምጠይቀው። ስሙን ጠይቀዋለሁ። ከቲክቶክ መደወል ብዬ ድንገተኛ ጥያቄ ነው የምጠይቀው። ምን ጥያቄ እንደሆነ አብረን እናያለን። ሴትም ከሆነች እንደዛው። እሺ 09 እሺ ይሄን እንደውል ሄሎ ሄሎ፣ ሰላም ነው? አለን እግዚአብሔር ይመስገን። አለን አልሐምዱሊላህ። ከቲክቶክ ነበር የምደውልልሽ። ፈይሰል እባላለሁ፣ ወይ ደግሞ የቲክቶክ ስሜ ደግሞ ፋው ሚዲያ የምታውቂኝ ከሆነ። አላወኩትም። ምን ነበር? ምንድን ነው የምጠይቅሽ? አንድ ጥያቄ ነው፣ ድንገተኛ ጥያቄ የምጠይቅሽ። መናገር አለመናገርም ትችያለሽ፣ መናገርም መብት እንደዛው። ምንድን ነው በህይወትሽ አርገሽው ስቲል ግን ያረሳሽው ነገር፣ ወደፊትም ማትረሺው ነገር ንገሪኝ። ያው ማንነትሽ አይታወቅም። ድምፅ ብቻ ሊከድ ያደረጉሽ ሰው ምንም እንትን ማድረጉ ነገር የለም። ስ ለኮንተንት ያክል ነው ሰው ፈንድ ያደረገው ወይ ደግሞ ብቻ ሰው ምላሽ እንዲሰጥበት። ከዛሬ 2 ዓመት በፊት የሆነ ፍቅረኛ ነበረኝ እና እሺ ስለ በቃ አሪፍ ሰው ነው። በጣም ፋይናንሻሊ አሪፍ ሰው ነው። በቃ ብቻ አሪፍ ሰው ነው። እሺ እና ከእሱ ጋር እያለው በአጋጣሚ ሌላ ሰው ተዋወቅኩኝ። ተዋወቅኩ ማለት ሌላ ሰው ተዋወቅኩኝ። በሌላ ነገር ነው ተዋወቁ? አይ አጋጣሚ ነበር የተዋወቅነው፣ ግን በቃ ተቀየረ። ስልክ የምፈልገው አይነት ሰው ነው። ታይፔ ነው። ከሰው ጋር ተግባቢ ነው። ተጫዋች ነው። ብቻ በቃ እኔ የምፈልገው አይነት ነው። በጣም ደስ የሚል ሰው ነው። ማለት ፍቅረኛሽ ወይስ አዲስ የተዋወቅሽ? የተዋወቅኩት ልጅ። እሺ እና በመሀል በቃ በጣም ወደድኩት እሱን። እና የሚገርምት ነገር ማለት ነው ከዛኛው ፍቅረኛ ብር 10,000 ብር 15,000 ብር ያመጣው ለሱ ሰጠው ነበር። የምርሽን ማርያም? ወይኔ ወንድ። እና በቃ አሁንም ድረስ አልረሳውም እሱን ነገር። ቆይ እሺ ፍቅረኛሽ አውቋል? አላወቀም። እንዴት ያውቃል? እሺ አሁን ከማን ጋር ነሽ? ይሄ ብር ከምትሰጪው ጋር? ከማንም ጋር አይደለሁም። አሁን ማለት በምን ተለያያችሁ? ከዛኛው ጋር ከታይፕሽ ጋር? በቃ ብር ሳልሰጠው ፍቅር ተወኛ። እንግዲህ ግን እንጃ እንደዚህ እንጃ የሚደረግ አይመስለኝም። ሶሪ በጣም በቃ አጋጣሚ አልልከኝም ነበር። ለዛ ነው እንግዲህ። ፍቅረኛሽ የተለያየሽ በምን ነበር? ምክንያቱም ከሱ ጋር የተጣላሽ አውቆብሽ ነው? አይ በቃ በጣም ይሄንን ወደድኩት ተውኩት ያኛውን። ይሄም ደግሞ በቃ የምሰጠውን ነገር ምናምን ሳቆምበት እየቀዘቀዘ መጣ ሁሉ ነገሩ። እሺ ማለት የምትፈልጊው ነገር ካለ እስኪ ንገሪኝ። በመጨረሻ ማስተላለፍ የምትፈልጊው ነገር ካለ ለሚዲያው ማለት ነው። ለእኔስ እሺ አስተላለፍ። የምፈልገው ነገር እኛ ሴቶች በባህሪያችን ማለት ነው የሚፈልገንን አንፈልግም። እሺ ገባ? እና ያን ነገር በደንብ ብናስብበት። እኔ አሁን ይቆጨኛል። ለዛ ነው ይሄን አጋጣሚ የማረሰው። ኦኬ ባረግሽው ነገር ትቆጫለሽ? አዎ በጣም እቆጫለሁ። ስለዚህ ያው እና ሴቶች እናንተ የሚፈልጋችሁን አትፈልጉም ባጭሩ? አዎ በቃ በብዛት ያለው ነገር እንደዛ ነው። እሺ አመሰግናለሁ በጣም። እሺ ወንድሜ። እሺ ምንም አይላችሁም።